በኋላ እንዳይደብራት ቀልድ መሆኑን ንገሪያት። እሷ እንኳን ቅር አይላት። ዳጣ ምን ሆነሻል? ዳጣ ምን ሆነሻል? ለምንድን ነው የሆነሽውን ማትናገሪው? የተፈጠረ ችግር አለ እንዴ? ማለት መንገር ዘግተው ቆመችብኝ። ምን ማለት ምንድን ነው ያልሽው? ቆየት መቼ? ዳጣ ንገሪን እንጂ ምን ሆነሽ? ምንድነው የሆንሽው? ንገሪን። መቼ ነው? የት ቦታ የተገናኛችሁት? ካሌብ ምንድነው ስልክ የማይሰራው? ሰላም ካሌብ፣ አንደኛው ሚሽናችን ተጠናቋል። ለሁለተኛው ሚሽናችን ደግሞ ለመድብል ቅርብ የሆነ ሰው አግኝቻለሁ። በ1.5 ሚሊዮን ብር ልትነግረኝ ተስማምታለች። ያው ብሩ እንደበዛው ቃለሁ 50 ወይ 100 ሺህ ብር በቂ ነው። ችግር የለውም። እሷን አፏን ማዘጋት ግን ቀላል ነው። ብቻ መጀመሪያ ቦታውን በደንብ ታሳየን። ከዛ በኋላ ያለው ነገር ቀላል ነው። ግፋ ቢል ወደ አረብ ሀገርም ቢሆን መሸኘት ነው። ቮይስ ያደረኩልህ ስልክ ስለማይሰራ ነው ካሌብ። ዳጣ እስኪ ተረጋጊና ንገሪኝ። መቼ ነበር ያገኘሻት? አሁን ወደዚህ ስመጣ ሰፈር ውስጥ። ቆይ ምን አባቷ ሁሉ ነው የምትለው? ምንድን ነው ያለች? ንገሪኝ እስቲ። ምን አለች? እፈልግሻለሁ፣ እኔ ጋር የሚጠቅም ነገር አለ ምናምን አለች። ደግሞ ምንድነው እሷ ጋር የሚጠቅም ነገር ያለው? ዳጣ እባክሽ ምን እንዳለችሽ ረጋ ብለሽ አስረጅ። መጀመሪያ አናቷን በድንጋይ ልፈነክታት ነበር። እናትያት ነበር። አናቷን ለሁለት ክፍል አታረጊያት ነበር። ከዛ ባንቺ ቦታ እኔ ሄጄ ለፖሊስ እጄን ስጥት አደርግ ነበር። ቅድስት እባክሽ ለምን ረጋ ብለን ለምን እንደፈለገቻት አናረጋግጥ? አለበለዚያ የተጋፈጠብን አደጋ ማወቅ አንችልም። ዳጣ ቀጥይ። እንዴ መድብል፣ መጀመሪያ እኮ ማለት ነው አብሻቅጭ ስድብ አደረኳት። ከዛ ለርቃት ሞከርኩ። በቃ ልፈተኛለች። ግን በቃ ይሆናላ በገንዘብ ልታባብለኝ ሞከረች። አልፈተኛለች። በቃ ሙጭጭ ስትልብኝ እኔ ደግሞ የሆነ አስብ አደረኩና ምን እንደፈለገች ጠየኳት። እና ምን እንደፈለገች አወቅሽ? አዎ ነግረኛለች። የስ ጀግኒት እኮ ነሽ አንቺ። አኮራሽኝ በእውነት። የስ ተልኳቸውን ግማሽ በግማሽ አወቅን ማለት እቅዳቸው አከሸፍ ነው ማለት እኮ። ዳጣዬ ደግሞ ያንቺ ስራ ነው። በእውነት ሽልማት ይገባሽ። የስ ግን ምን ነበር የፈለገችው? ትህትና መድብል እንደደበቃት ደምድመዋል። እሷ ያለችበትን ቦታ ፈልጌ ወይም ደግሞ አጣርቼ ከነገርኳቸው ወይም እዛ ቦታ ከወሰድኳቸው 1 ሚሊዮን ብር እንደሚሰጡ ነገረች። እና አንቺ ተስማማሽ? አይ አልተስማማም። ለምን አልተስማማሽም ዳጣ? እንድታምነኝ ብዬ ማለት ነው ተደራደርኳት። ይኸውልሽ በቸገረኝ ጊዜ ቤተሰብ የሆኑኝ ሰዎች የተንከባከቡኝ ሰዎች ልከዳ ነው፣ ከነሱ ጋር ልቆራረጥ ነው። ስለዚህ ብሩ አይበቃም ጨመሪበት ብዬ በ1.5 ሚሊዮን ብር ተደራደርኳት። ከዛ እሷም ተስማማች። ግን መድብል የገባኝ ነገር ምን እንደታውቃላችሁ? በማለት በኩል ይሄ ብር በቀላሉ እንደማይገኝ ገብቷል። የሆነ ሌላ አካል አለ። ብራቮ ጀግኒት። በእውነት ሽልማት ይገባሽ። አኮራሽ። እሺ ከዚህ በኋላ ምንድነው እቅዳችሁ? ከዚህ በኋላ የሚሆነው እቅዳችን ይኸውላችሁ፣ እቺ እባብ አንዴ ከገባችበት የማትወጣበት ወጥመድ ውስጥ እንከታታለን። አይጥን በፍርፋሪ ያታለው ወጥመድ ውስጥ እንደሚከቷት ከተሰጠኝ እድሜ ግማሹን የኖርኩት 4 ኪሎ ነው። የተቀረውን ካሳንቺስ
ነገር ግን የመላው ኢትዮጵያዊ ዕዳ እንዳለብኝ ሁኜ ተቀርሻለሁ። መቼም ተአምር ትንግርት ሳይመስል አይቀርም። እንዴት ኢትዮጵያን ያህል ሰፊ ሀገር የተሰጠው ሰው እንዲህ ሕይወቱን በቁራጭ መሬት ላይ ከትሮ ያሳልፋል? እንዴትስ ኢትዮጵያዊ ሆኖ በወገነ ብዙነት ተፈጠረ? ወደ አሻው አቅጣጫ አይፈስም? ትላንት ያደረበትን እንዴት ዛሬ ይደግማል? የዛሬ ቦታ ለነገው እንዴት አያሰለቸውም? ተቀባይ ብዙ ሆኖ ከተፈጠረ መስተንግዶውን እየቀያየረ እንዴት ለወገኖቹ ሁሉ እንግድነቱን አያዳርስም? እንዴት ቋንቋውን አይለዋውጥም? እንዴትስ በአንድ ቀዳዳ ውስጥ መኮራመት አይሳነውም? በምንስ ራሱን የአንድ አጥንት ሐረግ አድርጎ ማስቀጠል ይቻለዋል? በብዙ ምርጫ የመንፈግ ሕይወት እንዴት አይታክትም? ወደ ወገኖቼ የሚያደርሰኝ መጓጓዣ አንድ አቅጣጫ የያዘ ነጠላ መሆኑ እንደምን አይቆጠርም? ኢትዮጵያዊነት ከቋንቋ በላይ፣ ከልምድ በላይ፣ ከቦታ በላይ፣ ከዘር ሐረግ በላይ፣ ጡት ከመጣባት በላይ፣ ከጉድፍቻነት በላይ፣ ከቆዳ ቀለም በላይ፣ ከጋብቻ በላይ መስጠት አይደለምን? ሁሉም ሲፈቀድልኝ እንዴት ቁራጭ ለማንሳት ዳዳሁ? ከሰፊው ጠባቡን ስለምን መረጥኩ? አቅጣጫ መጠቆሚያ የእኔ መጠቀሚያ እንዴት ሊሆን ይችላል? ካላመንክ የራስህ ጉዳይ አልልህም። የኔን ሕይወት እንድታይ ግድልሃለሁ። ኢትዮጵያ መጣችብኝ እንጂ አልሄድኩባትም። ፈለገችኝ እንጂ አልፈለግኳትም። እኔን ሆነች እንጂ እሷን ለመሆን አልጣርኩም። ኢትዮጵያዊ ለመሆን ውዴታ የለም ግዴታ እንጂ። ከ4 ኪሎ አልወጣሁም፣ ከካሳንቺስ አላለፍኩም። ግን ኢትዮጵያዊነት ከቦታነት አልፎ እኔን ለመሆን ወደ አጥንትነት፣ ወደ ደምነት፣ ወደ አእምሮነት፣ ወደ እጅና እግርነት ተለወጠ። እንዴት ካልክ እንዲህ እልሃለሁ። አዲስ አበባ ደረቅ ደሴት ናት። ደረቅ ወደብ ይባል የለ? ዙሪያዋን አልጌ የለበሰ የሜዳ ባህር አለ፣ ግልጣጣ ገጣጣ። የሱሉልታ ሜዳ፣ የለገዳዲ ሜዳ፣ የገፈርሳ ሜዳ፣ የጫጫ ሜዳ። ከሜዳዎቹ ወዲህ የከተማዋ ድንበር ተራሮቿ ናቸው። የወጨጫ ተራራ፣ የየረር ተራራ፣ የእንጦጦ ተራራ፣ የየካ ተራራ፣ የአይነ ምሳ ተራራ፣ የቁስቋም ተራራ። አብዛኛው አዲስ አበባ እነዚህ ተራሮች ከበስተጀርባቸው የያዙትን አዘወትሮ በአካል አይጎበኝም። የመላው አዲስ አበባ ኑሮ ከመኖሪያ ቤት ወደ መስሪያ ቤት የተዘረጋ ቀላል የባቡር ሀዲድ ነው። ውልፍት የለም። ያደለው አዲስ አበባ በወርም በ2 ወርም አንዴ የከተማዋን ጀርባ ወደሚያኩ መዝናኛዎች ይሄዳል። ሱሉልታ፣ ሜታ፣ ዱከም፣ ቡራዩ ስጋና ጠጅ ላይ በመዝመት የሆድ ግዳይ ይጥላል። ተወልጄ ያደግኩት አዲስ አበባ አይደል? እንደ አብዛኛው አዲስ አበባ እግሬ እንጂ ህልሜ አልታሰረም። ምናቤ ነጻ ተጓዥ ነው። በራሪ ህልም አለኝ። በመንፈስ ከንፍ የክልል ቀርቶ የሀገር ድንበር አያነቅፈኝም። ወገንተኝነት አይዘኝም። ብሔርተኝነት አይገድበኝም። የፍቅር እጄ በየአቅጣጫው እንደ ጨረር ይበተናል። ያገኘሁት ወገኑ ነው። እኛ ለማለት ቦታና ጊዜ አይገስጸኝ። እኔ አዲስ አበባው ለማቅረብ ስል የማርቀው የለኝም። ምን ላድርግ? የተወለድኩት ከአንድ እናትና አባት ይሁን እንጂ ያደግኩት በብዙዎች ነው። ወላጅ እናት ለንዴቷ ስትጨክን የምትመክር ሌላ እናት ከጎረቤት አለች። ያቺ የጉርብትና እናት ከትግራይ፣ ከኦሮሚያ፣ ከአማራ፣ ከሐረሪ መሆኗ ልብ አይባልም። ወላጅ እናት በእልህ የነፈገችው እህል ከጉርብትና እናት ይገኛል። ማን መርጦ ይወለዳል? እንዲያ ነው። አባት ሲያመር ጸባዩ ሲገርር የሚመክር ሌላ የጉርብትና አባት ይነሳል። እኔን ግደል ብሎ በጉርብትና ልጅ ገመድ ይገባል። ልጅ ከወላጅ የሚፈራውን የተጎራባች አባትን ይጠይቃል። እስክርቢቶ ገንፍሎብኝ አባዬ ከሰማ ይገለኛል ይባላል። እንዲህ ነው ያደግኩት። ተጎራባች አባት ከየት? ከሲዳማ፣ ከኩናማ፣ ከድሬ፣ ከቡሬ፣ ከኤርትራ፣ ከጎርጎራ፣ ከጎንደር፣ ከሐረር። ምን ለውጥ ሊፈጥር? እኔ አዲስ አበባው ያደግኩት በደቦ ነው። የሴቶች ቀሚስ ተጋርዶ ከአንዱ ቤት ወደ ሌላ ቤት የተመላለሰው እንጀራ ሕያውን መረብ ሰርቶ ሕይወቴ ለዝንተ ዓለሙ አጥምዶታል። የበላሁት የብዙ ብሔሮችን ወዝ ነው። ከተማዬ እንጂ ሕይወቴ በሚለያይ ተራራ አልተከበበም። ከተማዬ እንጂ ኑሮ የደረቅ ደሴት አይደለም። 1 ኪሎ በርበሬ በቅመሱ ስም ስንት ደጃፍ ታንኳኳለች። ሽሮዋስ ለስንት ጎጆ ትሞሸራለች። እትብቴ አንድ ጉድጓድ አጥቷል።
በየቦታው ተዘርቷል። ኢትዮጵያዊ ባለበት ሁሉ እዚያ ትብቴ የተቀበረበት ይሆናል። ወገንተኝነት የተቀይጧል። አንዱን ጥሎ ሌላውን አንጠልጥሎ መሆን አይሆንልኝም። የአባቴ ትውልድ አገር፣ የእናቴ ትውልድ አገር በተጎራባች ወላጆቼ ሲሳከር ምን ይፈጠር? ራሴን ልፈትሽ፣ ልቤን ልበርብር። እኛ መንደር የሚኖር ጅግሶ በዳሶ የሚባል ሰው ነበር። ኮፍያው ላይ ጅግሶ በዳሶ ተዘዋዋሪ ኦርኬስትራ የሚል አጽፏል። 3 ከበሮች አቆራኝቶ በማማሲያ መሰል ዱላ ይደበድባል። የዕለት ጉርሱን ከዚያ የከበሮ ትርኢት ያገኛል። ሲሰክር ወላጆቻችን አምጡት ይሉናል። ከጠጅ ቤት ከነ ከበሮ ወረን እናመጣዋለን። ጠዋት አረፋፍዶ ሲነሳ አዘውትሮ አንድ ጥያቄ ያቀርብልናል። ማነው ትንሽ ልጅ ቁርስ ያልበላ? እኔ ይላሉ ያልበሉ። በዕድሜ ከትናንሾቹ ጀምሮ ያለው እስኪያልቅ ሳንቲም ያድላል። ማን ቢሆንም ባለ ልጅ አልሆነም። አንድ ሰሞን ሸገር ካፌ ፕሮግራም ላይ ስለ ጅግሶ በዳሶ አንዳንድ ነገር ሰማሁ። ጋዜጠኛ መዓዛ ብሩና ሰዓሊ በቀለ መኮንን ሲወያዩ ጅግሶ በዳሶና ዋሽንት ተጫዋቹ አፈወርቅ ዮሐንስ ጓደኛሞች እንደነበሩ፣ አብረው እንደሰሩ፣ ኦርኬስትራ ኢትዮጵያም አባል እንደነበሩ፣ በኋላ ጅግሶ ሁሉንም ትቶ በጉስቁልና መኖር እንደጀመረ። በእርግጥ ጎስቋላ ነበር። ወደ መጨረሻ ዘመኑ ላይ ለእኛ ዳቦ የሚገዛበትን ሳንቲም እንዴት ይሰበስብ እንደነበር ለመመልከት ችያለሁ። ከበሮቹም በስልት ስለመታ ብቻ ሳንቲሙን አያገኝም ነበር። ጠጅ ጠጪዎቹ ሳንቲሙን ወለል ላይ ይወረውሩለታል። ጅግሶ በሁለት እጁ ተገልብጦ ዝቅ በማለት በአስደናቂ ሁኔታ ሳንቲሙን በአፉ ያነሳል። ጠጪዎቹ ይደነቃሉ። ሌላ ሳንቲም፣ ሌላ መገልበጥ። እንዲህ በስስትና በይሉኝታ ቢስነት በተጣለለት ሳንቲም ነበር በለጋስነትና በወገንተኝነት ለእኛ ዳቦ የሚገዛበት። የሥጋ አባት ከዚህ በላይ ምን ያደርጋል? በእኛና በሱ መካከል ባዕድነት በየት በኩል ይገባል? የትውልድ አገሩ ዲላ የአባታችን ትውልድ አገር ከመሆን ምን ያግደዋል? እንዴትስ ጌዴዎነቱ ጌዴዎነታችን አይሆንም? ወዙ አላለፈብንም? ድካሙን አልተመገብንም? ልፋቱንና ውርደቱን አላሻመድንም? በየትኛው ቀዳዳ ጠላትነት ይነፍሳል? ባዕድነት ከሃዲነት አይደለምን? በመከባበር ብቻ ኖሩን ማለት ሰብአዊነትን ማቅለል አይሆንም? ወገንተኝነትን ማራከስ፣ ስጋን ማንኳሰስ። አዲስ አበባዎች የፍቅር እጃችን አለ ነገር እንደ ጨረር በየአቅጣጫው አልተዘረጋም። ሰበብ አለው። ከየአቅጣጫው የተመገብነው ፍቅር ነው ሰበቡ። ሁሉም ኢትዮጵያውያን ባዕድ ሳያደርጉ አሳድገውናል። አንዷ የመከራ ቀን በየትኛዋ የጉርብትና እናታችን ጥረትና በየትኛው ጉርብትና አባታችን ልፋት ተሟልታ እንዳለፈች በየልቦናዎቻችን ተመዝግባለች። እማማ እስካለ ዛዛ ደግሞ አሉ። ቀይ ፊታቸው ከአፍ በላይ ይናገራል። ላጠፋ ልጅ ግልምጫቸው ከቁንጥጫ በላይ ነው። መስመር ለያዘ ልጅ ፈገግታቸው እርጎ ነው። አረቄ ያወጣሉ። አሁንም ትዝ የሚሉኝ የሚግለበለበው እሳት ከእንስራው ተርፎ ፊታቸውን የማለዳ ሰማይ አስመስሎ ሲያግመው ነው። የአረቄው ድፍድፍ ከእንስራው እየተነነ በተዘረጋለት የቀርከሃ ቢርካ በኩል አልፎ በአንጻሩ የተገጠመችው ኮዳ ውስጥ አረቄ ሆኖ ይንጠባጠባል። እማማ እስካለ ሕይወት ውስጥ ኑሮ ያቺ ጠብታ ናት። ጠብ 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 እያለች ትጠራቀማለች። ኑሮ ነጠብጣብ ጠብታ ብትሆንም ለሰፈር ልጆች በልግስና መተላለፉ አይቀርም። እማማ እስካለ ልጆች ሲቀብጡ ብቻ ሳይሆን ሲራቡም ፊታቸውን አይተው ያውቃሉ። ወላጆቻቸው ሳያዩ ጠቀስ አድርገው ይለግሳሉ። አድጌ ስራ ይዤ ለመጀመሪያ ጊዜ ወደ ወላይታ ለመስክ ስራ ሲሄድ እማማ እስካለ ካፋቸው የማይለዩትን የዳሞታ ተራራ ያየሁት በፍቅርና በመስገብገብ ነበር። ከእኛ ጋር ያሳደጓት ያደራ ልጃቸው ብዙነሽ የት ትሆን? አፈላልጌ ያጣኋት። ገና ከወላይታ እንደመጣች ሰሞን በናፍቆት ወንድሞቿን ታነሳሳ እንደነበር ትዝ ይለኛል። በዜማ ጮቤ እየረገጠች ሙንጣዜ ላባ ያሲኔ ላባ ትላለች። ሙንጣዜና ያሲኔና ማለት ነው አሉ። የቆየችውን ቆይታ ከእኛ ጋር ለምዳ ወደ ወላይታ የተመለሰች ሰሞን አለማየሁ ላባ አላለች ይሆን? ብዙነሽ ያስካለን የፍቅር ማህፀን የተጋራን እህት ያልነበረችም? ከአንድ ኢትዮጵያ አብራክ የተገኘን ወደ እርሷ እንዳልሄድ የሚያቀበኝ የብሔር ቅጥብ የቱ ነው? ልጆቿ አጎቴ እንዳይሉኝ ምን ይከለክለኛል? ጠብታ ኑሮን ከኮዳ ባነሰች ቋት ተጠራቅማ ከመጋራት በላይ ምን የአንድነት ምንጭ አለ? ወደ ሌላው ተጎራባች እናት ልተላለፍ። እትዬ ግዴ ደግሞ አሉ። የሰፈር ልጆችን ወላጆቻቸው ባወጡላቸው ስም አይጠሩም። የራሳቸው አላቸው።
ክብሮም፣ ሐለፎም፣ አባዲ፣ ኪሮስ ና ይላሉ። እኔ ሐለፎም ነው ስሜ። ቆይቶ ሐለፎም የሚባል የሥራ ባልደረባ አጋጠመኝ። ልቤ ሞክሼ ይለው ነበር። ስምን ተንተርሶ የሚፈጠር ድንበር እኔ ዘንድ አልነበረም። ከዚህ በላይ ጸጋ ምን አለ? ይህን ያህል ክብረት የት? ኡፍ! መሰልቸት ሳይሆን ህመም አለበት። የአዲስ አበባ ድንበር ላይን እንጂ ለምናብ ተራራ የለውም። በሁሉም አቅጣጫ እንዲያ ወዲያ 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 ወገን ዘመድ ስጋ አለ። በትብቴ የተቀበረው የተወለድኩበት ቤት ጓሮ አይደለም። ሁሉም ቦታ ተሰራጭቷል። በአስተዳደጌ ውስጥ የሁሉም እጅ ላፊ አለብኝ። በማጉረስም በመቆንጠጥም ትግራይ ብቻ፣ አማራ ብቻ፣ ኦሮሞ ብቻ፣ ጉራጌ ብቻ፣ ሐረሪ ብቻ፣ ጋምቤላ ብቻ፣ ቤኒሻንጉል ብቻ፣ አፋር ብቻ፣ ሶማሌ ብቻ፣ ወላይታ ብቻ፣ ሲዳማ ብቻ መሆን ለኔ የተሰጠ አይደለም። ትግራይነትን ብቻ፣ አማራነትን ብቻ፣ ኦሮሞነትን ብቻ፣ አፋርነትን ብቻ፣ ወላይታነትን ብቻ በሚያስቡ መገዛት ለኔ ማነስ ነው። ማነስ ብቻ ሳይሆን ውርደት ነው። እንዴት ሁሉን ጥቂት ይበልጠዋል? እንዴት ባህርን ወንዝ ይውጠዋል? በቀዬ ውስጥ አገር እንዴት ያድራል? ብዙ በጥቂት ይታሰራል። ሌጣውን የመጣ ብሔረሰብ ተፈጥሮዬን ይቃረናል። አጥንቴን ያወድማል። ደሜን ይበክላል። የከፋፋዮች ጸጋ ቀርቶብኝ የብሔርተኛው እሳት ቢበላኝ እመርጣለሁ። ይሄ ምርጫ የኔ ብቻ አይደለም። የአብዛኛው ኢትዮጵያዊ ፍላጎት የጎሰኝነት ተቃራኒ ነው። ለዚህ ልከኛ ምሳሌ ሰሞኑን ሆኖ የተመለከትነው ሁነት ነው። መለያየትን ያጦዙ ባለስልጣኖች በህዝቡ ግብረ መልስ ሲደናገጡ ከመካከላቸው ወደፊት ያስቀደሟቸው ስለ ብሔራዊ አንድነት የተሻለ መናገር የቻሉትን ነው። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ያደረጉት አንድነት ጠቀስ ንግግር ሀገር አቀፉን ውጥረት በመጠኑም ቢሆን ያረገበው ህዝቡ ውስጥ የነበረው ብሔራዊ ስሜት ለመቀስቀስ በመቻሉ ነው። መለያየትን በወናፍ ሲያፋፍሙ ከነበሩ ባለስልጣኖች መካከል እንዲህ የሚል ሲገኝ መደናገር መፍጠሩ ምውን ነው። የኦሮሞ ህዝብ ብቻውን የትም ያህል ሊጓዝ አይችልም። ስለ ኦሮሞ አንድነት ስንል እዚህ ክልል ውስጥ ስላለው አንድነት ብቻ ማለታችን አይደለም። ይህ ህዝብ አብሮት ከሚኖረው ከሌላው ህዝብ ጋር ያለውን አንድነትና በጥቅሉም ለሀገር አንድነት ማለታችን ነው። የኦሮሚያ ክልል የራሳችንን ክልል ብቻ ሳይሆን የዚህች ሀገር አንድነት ችግርን ለመፍታት ተግቶ እየሰራ ነው። ይሄ የአንድነት ንግግር ወደ አስተውሎት የሚመለሰው ህዝብ ብሔራዊ መሰረቱ ጠንካራ እንደሆነ ይጠቁማል። ኢትዮጵያ እንደ መንቶችና ተንጋላ መሞቷ ነው። በየትኛው ጎኗ? ወደ የትኛው አቅጣጫ? ለየትኛው ልጇ? ባለንበት ተስፋ መቁረጥ ውስጥ መፍትሄው የአንድነት መልካም ንግግር መሆኑ ለገዢዎቻችን ያመላከታቸው አንዳች እውነት ያለ ይመስላል። ያዳቆናቸው ርኩሰት ካላቀሰስኳቸው ካለ ደግሞ መጨረሻውን ከወዲሁ መተንበይ አያዳግትም። መለያየት ሞት ነው እያልኩ ነው። ለተለያየው ብቻ ሳይሆን ለለያየውም የሚተርፍ ሞት። በተለይ የብሔርና የዘር ሆሆታ ሲበዛ የሀገራችን ዕጣ ፈንታ ዘቅዝቆና ጎድሎ ይታየናል። ዋስትና እናጣለን። በሰላም ያዋልከን በሰላም አሳድረን ያልነው አምላክ ተዘናግቶ ለጎሰኞች ሴራ ሀገራችንን ይዳርጋት ይሆን? በልስኑ እምነታችን ንቃቃት ተፈጥሮ ቀጭን ጥርጣሬ ወደ ነፍሳችን ትነፍሳለች። እናስ ይሄ ማብቂያው የት ነው? ትላንት ከርቀት የሚሰማው ዛሬ ወደ ሁሉም እየተዳረሰ አይደለምን? በደኖ፣ ጋምቤላ፣ ቤኒሻንጉል፣ ጊኒር እያልን ነበር። ዛሬ ይሄ ስጋት በሁሉም አቅጣጫ ተሰራጭቷል። አዲግራት፣ መቀሌ፣ ጎንደር፣ ባህር ዳር፣ ደብረ ማርቆስ፣ ወልዲያ፣ ጅጅጋ፣ ጭሮ፣ አምቦ፣ ጅማ፣ በደሌ፣ በደኖ፣ ቤኒሻንጉል፣ ወሊሶ፣ መቱ፣ መቂ፣ ዝዋይ፣ አዳማ፣ ደሴ። ከአባቶቻችን ምን ተሰጥቶን እኛ ምን ጨምረን በአጭር ጊዜ እዚህ ደረስን? ስጋት፣ መጠጊያ ማጣት፣ ዋስትና መጥፋት። ከእግዚአብሔር በታች ወዴት? በዚህ ዘመን የተፈለገው እዚሽ ጋር እንድንደርስ ነው። በሀገራችን፣ በክፍለ ሀገራችን፣ በአካባቢያችን፣ በመንደራችን፣ በሰፈራችን፣ በቤተሰባችን፣ በራሳችን እንዳንተማመን ዋስትናችንን ከሀበሻነታችንና ከጨዋ ህዝብነታችን ነጥቆ መውሰድ የሚሻ አካል አለ። ይህ አካል ችግሩን ፈጥሮ መፍትሄው እሱ ጋር እንዳለ የሚለፍፈው መንግስት ነው። ማን አጣልቶ ማን ይገላግለናል? ማን አዋቅቶ ማን ተኩስ አቁም ያውጅልናል? በዚህ መሀል የሀገር ዕጣ ፈንታ አጣብቂኝ ውስጥ ይሰነቀራል።
ዘመኑና ዘመነኞቹ የፈለጉት እዚች ጋር እንድንደርስ ነው። ሆሆታ በተለይ የብሔርና የዘር ሆሆታ የዚች ሀገር ልጓም አድርጎ የሚመለከተው የዘመኑ መንግስት ብቻ አይደለም። አያያዙ ይለያይ እንጂ ጥንትም ነበር። ከአጼ ሚኒሊክና ከኢትዮጵያ አንድነት ወዲህ እንኳ ይህ የብሔር ስጋት የአገሪቱ ልጓም ማድረግ አልቀረም። ልጅ ኢያሱ ያጠመዱት የብሔር ፈንጂ ጋብቻ ላይ የተመሰረተ ነበር ይባላል። ከተለያዩ ብሔሮችና ጎሳዎች ጋር የጋብቻ ዝምድና በመፍጠር እሳቸው በስልጣን እስካሉ ድረስ ረግታ የምትቆይ ኢትዮጵያን አዘጋጅተው ነበር። አቶ ጎበዜ ጣፈጠ አባ ጤና ኢያሱ በተሰኘ መጽሐፋቸው ላይ ስጋታቸውን ይገልጻሉ። ልጅ ኢያሱ በስልጣን ላይ እስካሉ ድረስ አገር ይረጋል። ከልጅ ኢያሱ በኋላ ግን እኔ ነግስ በእኔ ነግስ ሁከት ይነሳል። ይህን የልጅ ኢያሱ ድርጊት ከስልጣን በላይ ለሀገርና ለሕዝብ አለማሰብ ነው ይሉታል። ከስልጣን በላይ ለሀገርና ለሕዝብ አለማሰብ የያኔ ብቻ ሳይሆን የአሁኑም ችግራችን ነው። ልጅ ኢያሱ ከሁሉም ብሔር ወልደው የነጋሲ ዘርነትን በሀገሪቱ ረጩት። እሳቸው በሕይወት እስካሉ ድረስ ሁሉም በአልጋ ወራሽነት አቆብቁቦ ይጠብቃል። ከዚያስ የእኛ እንጂ የእሳቸው ግድ አልነበረም። በዚህ ዘመንም ከመንግስት አብራክ የተገኙ ካድሬዎች በልጅ ኢያሱ የነጋሲ ዘርነት መንፈስ ላይ ይገኛሉ። ሁሉም የየአካባቢው አልጋ ወራሽ ሆነው ኢህአዴግ እስካለ ድረስ ሀገር ይረጋል እያሉ ነው። ከዚያስ የእኛ እንጂ የእነሱ ግድ አይደለም። አፄ ኃይለ ሥላሴ ሀገሪቱ ልጓም በእጃቸው እንዳለ ያስቆጠራቸው ከብዙ ብሔር መወለዳቸውን እንደ ምክንያት በማቅረብ ነበር። ኦሮሞ፣ ትግሬ፣ አማራና ጉራጌ ዋና ዋና የአፄ ኃይለ ሥላሴ የዘር ግንዶቻቸው ናቸው። ስለዚህ ኢትዮጵያ ማለት እኔ ነኝ እስከ ማለት ደርሰው ነበር። ፊት አውራሪ ተክለ ሐዋርያት ተክለ ማርያም አንድ ጊዜ ከአፄ ኃይለ ሥላሴ ጋር ሲነጋገሩ እንዲህ ያሉኝ ይላሉ። አንተ ኢትዮጵያ የምትለው ኢትዮጵያ ያለ እኔ ምንም አይደለችም። እድሏ ከእኔ ጋር የተሳሰረ ነው። እኔ ነኝ ማደርሳት። ካለ እኔ ትኖራለች ብላ አታስብ። ፊት አውራሪ ተክለ ሐዋርያት እንደዚህ በድፍረት ሲናገሩ በጣም ተገረምኩና ተበሳጨሁ ይላሉ። አፄውን ዝም አላሏቸውም። የሚቀጥለውን ተናገሯቸው። እንዴት እንደዚህ ያስባሉ? ኢትዮጵያ እኮ ሕያው ነች። እኛ ሁላችንም ኃላፊዎች ነን። ኢትዮጵያ ግን አታልፍም። እስቲ ይመልከቱ። አፄ ሚኒሊክ ዛሬ የት ናቸው? አባትዎስ ራስ መኮንን የት አሉ? ሌሎቹስ ታላላቆችና ገናናዎች የነበሩ ሁሉ የት ናቸው? ኢትዮጵያ ግን አለች፣ ወደፊትም ትኖራለች። አፄ ኃይለ ሥላሴ ፊት አውራሪውን ሐሳብ ሊቀበሉ አልፈለጉም። ኢትዮጵያ ያለ እኔ ትኖራለች ብለህ አታስብ የሚል አቋማቸውን ደግመው ደመደሙ። ፊት አውራሪ ተክለ ሐዋርያት በተስፋ መቁረጥ የራሳቸውን ተሐዝቦ አስከትለው እንዲህ ይላሉ። ከዚያ ቀን ወዲህ በአፄ ኃይለ ሥላሴ ላይ የነበረኝ አስተያየትና ስሜት ሁሉ ተለወጠ። ከንቱ መንፈስ እንዳደረባቸው ተረዳሁት። እኔ ኢትዮጵያ ለአንድነቷና ለጅምላነቷ እንጂ ሌላው አያጓጓኝም። ንጉሶችና ባለጊዜዎች ከጥፋት የሚደርሱት በከንቱ ውዳሴና በከንቱ ትምክህት ነው። ፍጡሮች መሆናቸውን ይረሱትና ሁሉን ማድረግ የሚችሉ ሁሉም ለእነርሱ ደስታና ክብር የተፈጠረ ይመስላቸዋል። በዙሪያቸው የሚከቧቸው ጥቅም ፈላጊዎች ሁሉ ይህንኑ እያስመሰሉ እንዲያምኑበት ያደርጓቸዋል። ታዲያ ከሕግ በላይ መሆን ከፍጡር በላይ መሆን ያምራቸውና በዘፈቀደ እንስራ ይላሉ። የሚከራከሯቸውንና የማያደንቋቸውን እንደ ጠላት ያዩዋቸዋል፣ ያጠቋቸዋልም። ፊት አውራሪ ተክለ ሐዋርያት የተብከነከኑትና የተቹት እኛን ሆነው ነው። ትችቱም ሆነ መብከንከኑ የዚህም ዘመን ነው። በሽታውም የተዋረድ ይሄ መንግስት እዚህ መታበይ ላይ ደርሷል። ኢትዮጵያ ያለ እኔ ትኖራለች ብላችሁ አታስቡ የሚል አቋም ላይ ደርሷል። ይቺ አገር እብድ መሪ ጣፈንቷ ይመስላል። ጨርቁን በጣለ የስልጣን ፍላጎት አገር ገደል እስኪገባ መጋለብ የወደ ላይ ቤት በሽታ ሆኖ እስካሁን ዘልቋል። በወኪል ግልቢያ የስልጣን ርካብ የረገጠ የመሰለው ኢሳያስ አፈወርቂ እንኳን የብሔርና የዘር ሆሆታችንን እንደ ኒውክሌር እያብላላ መሆኑን ተናግሮ ነበር። ኒውክሌሩን ከተኮሰው ለ100 ዓመት ራዲዮ አክቲቭ ከሀገራችን የማይጠፋ የቤት ሥራ እንደሚሆንብን አውጆ ነበር። እንኳን ከተዛተ ከተሰነዘረም ተጠብቀን ይኸዋለን። በተለይ የብሔርተኞችና የዘረኞች መነቃቃት ሲበዛ የሀገራችን ዕጣ ፈንታ ዘንብሎና ጎድሎ ቢታየን አያስገርምም። ዋስትና ብናጣም አያስደንቅም። በልስኑ እምነታችን ላይ ንቃቃት ተፈጥሮ ቀጭን ጥርጣሬ ወደ ነፍሳችን መንፈሱም እንደ ተአምር አይቆጠርም። ዋናው ጉዳይ በዚህ ዘመን እዚህ ሁኔታና ስሜት ላይ እንድንደርስ በጥብቅ እንደተፈለገ ማወቁ ላይ ነው። ዋናው ጉዳይ በብሔራዊ ስሜታችን፣ በአንድነታችን፣ በታሪካችን፣ በፈጣሪያችን፣ በተጋድሏችን እንድንተማመን በጥብቅ እንደተፈለገ ማወቅ ላይ ነው። ከዚያ ውጪ እብድ ገዢ ቅዝምዝም ነው። ካጎነበሱ ያልፋል፣ ከመከቱት ይታጠፋል። ቀሪው ሕዝብና ሀገር ብቻ ነው። ኢትዮጵያ ያለ እኔ ትኖራለች ብላችሁ አታስቡ የሚል ጨርቁን የጣለ ገዢ በፊትም ነበር፣ አሁንም አለ፣ በኋላም ይመጣል።
በፊትም እንዳልነው አሁንም እንደምንለው በኋላም እንደምንደግመው በፊት አውራሪ ተክለ ሐዋርያት አንደበት ይታወቅ። እንዴት እንደዚህ ታስባላችሁ? ኢትዮጵያ እኮ ሕያው ነች። እኛ ሁላችንም ኃላፊዎች ነን። ኢትዮጵያ ግን አታልፍም። እስቲ ተመልከቱ። ልጅ ኢያሱ የት ናቸው? አጼ ኃይለ ሥላሴ ታሉ። የመንግስት ውስጥ ድምፅ መች ይሰማል? ሌላው ቀርቶ የቅርቡ ጠቅላይ ሚኒስቴር መለስ መች አሉ? ኢትዮጵያ ግን አለች፣ ወደፊትም ትኖራለች። ይድረስ ወገን ከኛው ለኛ፣ አበቅቴ ውሉን አልሳትም ጽዋህን ተቀበለኛ። ይድረስ ለክቡር ወገኔ ምን ነው ጥላችን ቀለለ፣ እማማ ኢትዮጵያችን ለምን እያደር እየዋለ፣ ማህፀኗ ከጎዶሎ በቀር ሙሉ ሰው አልወልድም አለ። ዛሬ በቋንቋ ቦጠሊቅ በምንተበትበው ቅስፈት እንዴትኛው ሰበብ እንሁን ለዓለም ጥቁር ሕዝቦች ውድመት? መቼም የሰው ትንሽ ዘር እንደ ሂትለር አሳር መፍጠር፣ ሕዝብ መሃል አጥር ማጠር፣ የጎሳ ገደል መቆፈር። ሎሬት ጸጋዬ ገብረመድኅን ከይድረስ ለኛ የተቀነጨበ። ጸጋዬ ያኔ በ1989 ዓ.ም በመንታ ህመም ተይዞ ነበር። የአካልና የመንፈስ። የአካል ህመሙ ከኩላሊቱ ጋር የተያያዘ ነበር። የመንፈስ ትዝታዜው ደግሞ ከሀገሩና ከህዝቡ ዕጣ ፈንታ ጋር የተቆራኘ። የአካል ደዌው በሞት ምላሽ አገኘ። የመንፈሱስ? ሞት የማይረታው መንፈሱ ዛሬም ባልጋ ቁራኛ እንደተያያዘ ይሆን? ከዚህ ውጭ ምን አማራጭ አለ? ህዝብ መሃል አጥር ማጠር ሆነ የጎሳ ገደል መቆፈር ዘንድሮም አልቆመ። ታዲያ መንፈስ ማናሳርፍ ትውልድ ሆነን ልንቀር እስከ መቼ? ከሀገርና ከህዝብ ዕጣ ፈንታ አንጻር ተስፋ አስቆራጭ ሁኔታ ውስጥ ያለን ይመስላል። ጎሳን አንጠልጥሎ ሌላውን ጥሎ በእውር ድንበር መጓዝ በዚህ ዘመን ውጤት እያመጣ መሆኑ ታይቷል። የጋራ አጥር ተነቃቅሎ ደጃፉ ከደጃፉ ተገንጥሎ ሁሉም የየበራፉ ፎካሪና አማራሪ ሆኗል። ያሳዝናል። ፉከራው ለማን? ማማረሩ በማን? ይህንን ነው ጸጋዬ እንዲህ ያለው። በእውራን አመራር ክፋት ዓለምን ያጥለቀለቃት፣ ከውሃና ከሳት ጥፋት የከፋው የቋንቋ መዓት። ጠባብነት ብሎ ነገር ይኸው በልሳነ መሰሪ፣ አማሃይቶ ማጠሪ፣ ሁሉ ቂም በቀል ዘሪ፣ ሁሉ አጽዕምት ቆፋሪ። መቻቻልን ካልተማር ነው በቋንቋ ሰበብ ተፋሽተን አጽዕም መልቀም ምን ዋጋ አለው? እዚያም እዚህም የሚያስፎክረው ሰበቡ ቋንቋ ነው። ዘሩማ እንደ ተቀላቀለ ነው። ልለይህ ቢሉት የሚያዳግት፣ ላጥራህ ቢሉት የሚጎሽ ነው። ሌላው ገጣሚ ሰለሞን ደሬሳ ነፍሱን ይማረውና የመሰከረው ይሄንኑ ነው። እንዲህ አለ። ኢትዮጵያ ውስጥ ተቀምጦ እኔ ትግራይ ሰው ነኝ፣ እኔ አማራ ነኝ ብሎ አፍ ሞልቶ መናገሩም አለማወቅ ይመስለኛል። በሴት አያቶቻችን በራፍ ላይ ማን እንዳለፈ ስንቶቻችንን የምናውቀው? የኔን ጥሩ ኦሮሞነት እግዚአብሔርና የሴት አያቶቼ ብቻ ናቸው የሚያውቁት። የሁሉንም እንዲሁ። ጦር ባለፈ ቁጥር በመዋለድ በንግድ በመገናኘት ተቸግሮ ከሀገር ወጥቶ ሌላ ቦታ በመኖር ይቀላቀላል። እንኳን እኛ 3000 ዘመናት አብረን ቆጥረናል የምንለው ኢትዮጵያውያን ቀርቶ 300 ዓመት ያልሞላቸው አሜሪካውያን እንኳን ተቀላቅለን ጨርሰናል እያሉ ነው። እንደ አውሮፓውያን አቆጣጠር በ2007 ዓ.ም የተካሄደ አንድ ጥናት እጄ ገባ። ጥናቱን ያካሄዱት በፍሎሪዳ አትላንቲስ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ፒተር ፋይን ናቸው። ፕሮፌሰር ፋይን ተማሪዎቻቸው አንድ ጥናት እንዲያደርጉ አዘዙ። የታዘዘው ጥናት ተማሪዎቹ በራሳቸው ላይ የሚያካሂዱት ነበር። በቅድሚያ ከየትኛው ዘር እንደመጡ ግምታቸውን ይሰጣሉ። ቀጥለው በዘረመል ምርመራ ወይም ዲኤንኤ ያረጋግጣሉ። 12 ተማሪዎች ራሳቸውን የአውሮፓ ስረ መሰረት ያላቸው ነጮች እንደሆኑ ተናገሩ። አንዱ ጥቁር አፍሪካዊ ነኝ አለ። የዘረመል ምርመራ ውጤቱ ሲመጣ ከ12ቱ ተማሪዎች አንዱ ብቻ ሙሉ በሙሉ አውሮፓዊ ዝርያ እንዳለው ተረጋገጠ። 11 ግን የአውሮፓ፣ የአፍሪካ፣ የአሜሪካ ነባር ተወላጆችና የምስራቅ እስያ ጂን ቅልቅል ሆነው ተገኙ። ጥቁር አፍሪካዊ እንደሆነ የተናገረው ተማሪ 21 ከመቶ የአውሮፓ ቅልቅል ዝርያ እንዳለው ተነገረው። ፕሮፌሰር ፋይን ራሳቸው ነጭ አውሮፓዊ ነኝ ብለው ነበር። በምርመራው 25 ከመቶ የነባር አሜሪካውያን ወይም ሬድ ኢንዲያን ቅልቅል ዝርያ እንዳላቸው አረጋገጡ። ፕሮፌሰሩ ከጥናቱ መጠናቀቅ በኋላ ለዩኬ ኦብዘርቨር ጋዜጣ በሰጡት መግለጫ እንዲህ አሉ። አሜሪካኖች ራሳቸውን እንደተቀላቀለ ሕዝብ ቢቀበሉ ብዙ ነገሮች ሊቀይሩ ይችላሉ። እኛስ ራሳችንን እንደተቀላቀለ ሕዝብ ብንቀበል ብዙ ነገሮች ሊቀይሩ አይችሉ ይሆን? ደግሞስ እንደተቀላቀለ ሕዝብ ራሳችንን ለመቀበል የሚያስችል ታሪካዊ መረጃ አይኖረን ይሆን? ለዚህ አጼ ኃይለ ሥላሴ ማንሳት ብቻ በቂ ይሆናል።
አጼው በአባታቸው የኦሮሞ የአማራና የትግሬ ዝርያ እንዳለባቸው ሲነገር በእናታቸው በኩል ደግሞ ጉራጌና ወለዬ ናቸው። ከዚህ አልፎ በአባታቸው ሩሲያዊነትና አረብነት እንዳለ በሰፊው ይወራል። ይህም በተመለከተ የ20ኛው ክፍለ ዘመን ኢትዮጵያ ላይ እንዲህ የሚል ሰፍሯል። የአያታቸውን ውልደት ከየትኛው ጎሳ እንደነበር አጼ ኃይለ ሥላሴ ባለመግለጻቸው አንዱ ኦሮሞ ናቸው፣ ሌላው ትግሬ ናቸው ሲል፣ የተቀረው ደግሞ አማራ ናቸው በማለት የተዘበራረቀ ገለጻ አቅርቦበታል። ጃንሆይም ይህን ሁኔታ በስልጣን ዘመናቸው አንዴ ትግሬ ሌላ ጊዜ ደግሞ ኦሮሞ ነኝ እያሉ እንዳመቻቸው ተጠቅመውበታል። ሰለሞን ደሬሳ በሴት አያቶቻችን በራፍ ላይ ማን እንዳለፈ ስንቶቻችንን የምናውቀው ሲል ሕሊናችንን የሞገተው ይህንን በመመልከት ይመስላል። ታላላቆቹ ገዢዎችና መኳንንቶች እድሉና አቅሙ ስለነበራቸው ለአገዛዙም ግድ ስለሚላቸው ዘራቸውን የሚያትት ዜና መዋዕል አጻፉ። ይሄ እድልና አቅሙ የተነፈግን ብዙሃን በየትኛው የዘር ጥናት ተመስርተን በንጹህ ኦሮሞነት ባልተነካካ አማራነትና በአንጡራ ትግሬነት እንኩራራለን? ቋንቋ ከመውረስ ውጪ ማረጋገጫችንስ ምን ይሆን? በግድም በውድም አንዱ ወደ ሌላው ሲዘልቅ አልኖረምን? እዚህ መዘላለቅ ውስጥ እንዴት ያለ የዘር እርግጠኛነት ይኖራል? ፕሮፌሰር ጌታቸው ኃይሌ የአባ ባህሪ ድርሰቶች የተሰኘ መጽሐፋቸው ውስጥ አጥብቀው የሚሞግቱት ይህንኑን ነው። የማይገናኙና የማይጣጣሙ የሚመስሉ ብሔሮች ውስጥ ውስጡን በባህልም በዘርም መደበላለቃቸውን ይነግሩናል። ሲቀጥሉ በደም የዛሬዎቹ ኢትዮጵያውያን ከተራው ሕዝብ ቤት እስከ ቤተ መንግስት የጎሳዎችና የነገዶች ግንኙነት ውጤት መሆናችንን የሚያሳየው የአያቶቻችን የጋብቻቸው ታሪክ ያልተጻፈው በኢትዮጵያን መካከል ጋብቻ ጉድ ወይም ብርቅ ስላይደለ ነው። የየጎሳው ልጆች ያስመሰለን ታሪካዊ አጋጣሚና በቦታ መወሰን ምክንያት ግማሾቻችን የአንዱን ነገድ ቋንቋ፣ ግማሾቻችን ደግሞ የሌላውን ነገድ ቋንቋ ስለምንናገር ነው። ለምሳሌ ደንቢያን ወይም ጎንደርና ጎጃምን የወሰዱ የኦሮሞ ልጆች ቋንቋ አማርኛ ሆኗል፣ አማራ መስለዋል። የአርሲ ሕዝብ ከግማሽ በላይ የሃዲያ ትውልድ ሆኖ ሳለ ቋንቋ ኦሮምኛ ሆኗል፣ ኦሮሞ መስሏል። ይሄ መስሎ መገኘት ለጠላት መግቢያ ትልቅ ቀዳዳ ሆኖ እነሆ ሊያተራምሰን ይመላለስበታል። እነሆ ታሪክ ቆንጣሪና ቃላት ሰንጣሪ የገባበት የዘንድሮ የዘረኝነት ቱማታ ኢትዮጵያዊነትን የመዋለ ሕፃናት ጠባይ ሰጥቶት ተስተውሏል። ውጤቱ አጽም መልቀም ሆኖ ሳለ ከቆርኪ መልቀም እኩል መቅለሉ የዘረኝነት ተከታቢዎችን ጮርቃነት የሚያሳብቅ ነው። ለነገሩ ጸጋዬ ገብረ መድኅን በርግማን በጥላቻ ሴራ ከትበን ሲል የገለጻቸው እነዚሁኑ የጎሰኝነት ባለሳምንቶች ሳይሆን ይቀራል። ይድረስ ለክቡር ወንድሜ መልአከ ሞትን አምልከን እንደ ቅድመ ታሪክ አውሬ በእልቂት ገደል ተናንቀን በቋንቋዎች አመካኝተን የሌለ ሰቆቃ ፈጥረን ትውልዳችንን አምክነን ልጆቻችንን በርግማን በጥላቻ ሴራ ከትበን ከምናስጨርስ መርዘን ከመስበር የታሪክ ድልድይ ከመሆን የዘመን እኩይ ይድረስ ለክቡር ወንድሜ አዲስ ራእይ አብረን እንይ። ስፖርት ለጦርነት። ልጅ ኢያሱ በቁመቷም በደረቷም በተወሰነችው ድንክ የንግስና ዘመናቸው ላይ ብዙ አይነት ጠባይ እንዳስቆጠሩ ይነገራል። ከዚህ ጠባያቸው አንዱ አጠገባቸው የተገኙ መኳንንቶችን በነገር እየነካኩና እያፎካከሩ አንዳንዴ በጀብዱ ያከራክራሉ፣ ሌላ ጊዜ በአካል ያታግላሉ። ስለዚህ ጉዳይ ፊታውራሪ ተክለ ሐዋርያት ተክለ ማርያም ኦቶባዮግራፊ የሕይወት ታሪክ የተሰኘ መጽሐፋቸው ላይ እንዲህ ይላሉ። ታዲያ ልጅ ኢያሱ ቀኛዝማች ወልደ አማኑኤልና ቀኛዝማች ፋሪስን አታገሏቸው። ቀኛዝማች ወልደ አማኑኤል በንቀት አስተያየት እያየ ተጋጠመ። ቀኛዝማች ወልደ አማኑኤል በራስ መኮንን ቤት በጉልበታምነቱ የታወቀ ነው። ቀኛዝማች ፋሪስ ጣለ። ልጅ ኢያሱ እያጨበጨቡ ደስታቸውን ገለጡ። እኛ ግን አፈርን። በልባችን ውስጥ የሚታገሉት ወልደ አማኑኤልና ፋሪስ አይደሉም፣ ሸዋና ወሎ፣ ክርስቲያንና እስላም ናቸው። ቀኛዝማች ወልደ አማኑኤል ተገረመና እንደገና ታገሉ። ቀኛዝማች ወልደ አማኑኤል ጣለ። ይሄ ታሪክ የመንደር ውሪ ጠባይ በመሰለ አስተዳደር ውስጥ አገራችን አልፋ ኖሯል ያሰኛል። መኳንንቶቻችንን ትችለዋለህ እያለ የሚያፏክር መሪ፣ ይዋጣላችሁ እያለ የሚያታግል ገዢ፣ ከሁሉም የከፋውና አደገኛው ደግሞ የጸሐፊው የፊት አውራሪ ተክለ ሐዋርያት ተክለ ማርያም ትርጉም ነው። ወልደ አማኑኤልና ፋሪስ ለታገሉ አካባቢያዊነት ጋር ምን ወሰዳቸው? ሃይማኖት ጋር ምን አንጠለጠላቸው? ወልደ አማኑኤል ሸዋን፣ ፋሪስ ወሎን ወክለናል አሉ። ያልተባለ በልብ አስቦ ማፈርን ምን አመጣው?
እንደዚህ ዘመን በመላ ኢትዮጵያ ጨዋታዎች ስም ወሎና ሸዋ በግልጽ ግለሰብ ወክለው ሲታገሉ ቢያዩ ፊት አውራሪ ምን ሊጽፉ ኖሯል? እንዴት ሊያፍሩስ ነበር? የዘመን ጠባይ ዞሮ መጥቷል። በዚህ ዘመንም በመንደሩ ጠባይ በትችለዋለህና በይዋጣላችሁ አግባብ በብሔር ተቧድነን ትግል እየገጠምን ነው። ሁሉም ብሔር ሆነ ብሔረሰብ እኔና እነሱን የሚያጎለብትበት ዓመታዊ በዓሎች ታርቲመኛ እንዲሆን በልጅ ኢያሱ መንፈስ ተገዷል። ፉክክሩ ስፖርትን አማካኝ ያደረገ መሆኑ እርግጥ ነው። ስፖርት ለጤንነት ለወዳጅነትና ለሰላም የሚበጀው ስፖርቱን ማዕከል አድርገው በተቧደኑ ክለቦች መካከል ሲካሄድ እንጂ ብሔርን መሰረት ሲያደርግ አይደለም። ብሔርን መሰረት ያደረገ ስፖርት ትርፉ የመለያየት ሰርጥን ማስፋትና እኔነትን ማጎልበት መሆኑን ይሄው እያየን ነው። እንደ ፊት አውራሪ ተክለ ሐዋርያት ያልተባለም በልብ አስቦ ማፈር አይደለም፣ በገሃድ እየታየ ነው። መቀሌዎች የአዲግራቶችን ንብረት ያወደሙት አጋመ ይውጣ ያሉት በስፖርት ነው። ባህር ዳሮች መቀሌ ላይ የተደበደቡት በስፖርት ሰበብ ነው። መቀሌዎች ወልዲያ መጥተው በብጥብጥ ሳይጫወቱ የተመለሱት በስፖርት ነው። ፋሲል ከነማ ከመቀሌ ከተማ ጋር ጎንደር ላይ እንዳይጫወት የተሰጋው በስፖርት ሰበብ ነው። እናስ መለያየት በስፖርት እውን አልሆነም? ስፖርት ለጦርነት አልዋለም? ብሔር ነክ ስፖርት ክብረ ነክ መሆኑን ለመረዳት ደግሞ የጨዋታው ዘገባ ምን እንደሚመስል ማየት ይበቃል። ኦሮሚያ ማን